ዋኬ እኔን እንደ ሙስሊም ቆጥሮ ከእስልምና ጋር አያይዞኝ ሙስሊሞችን ምን ብሎ አጥረገረጋቸው። እኛ ክርስቲያኖች ገነት እንደምንገባ ማረጋገጫ አለን። እሱም የክርስቶስ ሞቶ መነሳት ነው። ሙስሊሞች ግን አለ እነዚህ ጽንፈኛ ሙስሊሞች ግን አጥፍቶ ጠፊ ቦምቦችን ይዘው ላይክ ሞል ውስጥ ምናምን ገብተው ያፈነዱና አጥፍቶ ጠፊ ናቸው ምናምን እንደዚህ ያደርጋሉ። ለምን ሲባሉ ጀነት እንደገባ አብዲሳ ደፋር የተባለው ልጅ ባክግራውንዱ ክርስትና ሃይማኖት ተከታይ የነበረ ሲሆን አሁን ላይ ሃይማኖት የለውም። ኢየሱስ ክርስቶስን ደግሞ አይሁዳዊ መምህር ነው ብሎ ነው እንጂ የሚያምነው ፈጣሪ ነው ብሎ አያምንም። አብዲሳ ደፋር ባለፈ በክርስትና ዙሪያ ቪዲዮ ሰርቶ ነበር። ያንን ቪዲዮ አክሊል አየው። አክሊል ጨለለ። አክሊል ኦልሬዲ በኦርቶዶክስ ዶክትሪን በስላሴው ዶክትሪን አማካኝነት የጨለለ ሰው ተስፋ ያቆረጠ ሰው ሆኗል። እንግዲህ አብዲሳን ሙስሊም ነው እያለ በእስልምና ላይ ሲቀጥፍ ሲዋሽ ነበረ። አክሊል ዶክትሪንን ዶግማን መሰረት አድርጎ የማያወራ በጣም ፈሪና ውሸታም ሰውዬ ነው። በተደጋጋሚ ጠይቀናል። አሉባልታና ሐሜት አታውራ፣ ዶክትሪንን ዶግማን መሰረት አድርገህ አውራ እና እንወያይ ብለነው ነበረ። የኦርቶዶክስን ዶግማ ወንጌልን መሰረት አድርገን እና እንወያይ ብለነው ፈርቶ ዝም ነው ያለው። ለኔ አንዲትም ቪዲዮ አልሰራም። የኦርቶዶክስ ዶክትሪን የኦርቶዶክስ ዶግማ ወንጌል ላይ ያለ ሐዋርያት ኢየሱስን እግዚአብሔር ወልድ ነው ብለው አምነዋል። ኢየሱስን እግዚአብሔር ወልድ ነው ብለው ሰብከዋል። በሐዋርያት የእምነት ልምምድ ውስጥ ኢየሱስ ክርስቶስን ሐዋርያት እግዚአብሔር ወልድ ነው ብለው አምልከውታል ብሎ መልስ መመለስ አልቻለም። ምክንያቱም የለም። ምክንያቱም የኦርቶዶክስ፣ የካቶሊክ፣ የፕሮቴስታንት አጠቃላይ የስላሴ ዶክትሪን እምነት የተመሰረተው በቄሶች፣ በመነኩሴዎች፣ በነገስታት ፍልስፍና ምክንያት እንጂ ሐዋርያት ስላሴ የሚባል ትምህርት አያውቁም። ኢየሱስ ከፈጣሪ የተገኘ ፈጣሪ ነው ብለው አያምኑም፣ አላስተማሩትም፣ አያውቁም። ስለዚህ ይህ የተገኘ የሰዎች ፍልስፍና እንደሆነ እኛ ሙስሊሞች ባደረግነው የወንጌል አስተምሮ አወቀ። ሄዱ አክሊል አረጋገጠ። ሲያረጋግጥ ሽንፈት ውርደት መሰለው። አይሰልም፣ ውርደት መሰለው። ዝማይል በቃ ውስጡ ጨልሏል። እየወጣ ካሁን በፊት የእስላሞች ነብዩ እንደዚህ ነው እያለ ሲል ነበር። እረ ስለ ዶክትሪን አውራ፣ ስለ ዶግማ አውራ፣ ስለ ድህነት ትምህርት አውራ ብንለው በቃ መስማት አልቻለ። አሁን ደግሞ በጣም ከመጨለሉ የተነሳ ሙስሊሞች አጥፍቶ ጠፊ እያለ ኧረ አጥፍቶ ጠፊ የሚባል ወሬ ይሄ ዶክትሪን አይደለም፣ ዶግማ አይደለም፣ የድነት ትምህርት አይደለም። የእስልምና ሃይማኖት ግልጽ አስተምሮ የድነት ትምህርቱ እምነትና ስራ ነው። ካሁን በፊት አንድ ቪዲዮ ሰርቼ ነበር እንደዚህ ወጥቶ ሲዋሽ። በነገራችን ላይ አክሊል መዋሸት ለሱ ምንም ማለት አይደለም። አሁን ላይ በጣም ከመጨለሉ የተነሳ ውስጡ በጣም ተስፋ ከመቁረጡ የተነሳ ሲዋሽ እንኳን አያፍርም። ሲዋሽ እንኳን ሰው ይስቅብኛል አይልም። አጥፍቶ ጠፊ እያለ ቪዲዮ ይሰራል። ያ ጀማ ቁርአን ላይ የእስልምና ሃይማኖት የድነት አስተምሮ ዶግማው ቁጭ ብሏል። ኦኬ እናንተ ያመናችሁ ወይ? ኦኬ ያመነና መልካም ስራ የሰራ ገነትን ይገባል ነው የሚለው ቁርአን። ስለ አጥፍቶ ጠፊ ደግሞ መጽሐፍ ቅዱስ ላይ ያለላችሁ። ለምሳሌ የዕብራውያን ደብዳቤ ላይ ብትሄዱ ሳምሶን ራሱን ያጠፋ ሰው ነው። እንግዲህ እግዚአብሔር መንፈስ የነበረበት ሰው ራሱን ያጠፋ ሰው ነው። እንደውም የዕብራውያን ደብዳቤ አዲስ ኪዳን ላይ ሳምሶን እግዚአብሔር በጽድቅ ሳምሶን እንደጸደቀ አዲስ ኪዳን ያረጋግጣል። ስለዚህ በክርስትና ራስን ማጥፋት ራሱ ያጸድቃል። መጽሐፍ ቅዱስን አንብቦ የማያውቅ ምስኪን መሆኑን እዚህ ጋር ታዘቡ። አክሊል አጥፍቶ መጥፋት እኛ ጋር ሐራም ነው። አንድ ሰው ራሱን ማጥፋት ሐራም ነው በእስላም። አንድ ሰው ራሱን ማጥፋት አይችልም። አንደኛ ነገር ራሱን ማጥፋቱ ሌሎችን ማጥፋት ወንጀል ነው። እስልምና ይሄንን በጣም የሚቃወመው የሰዎች ስራ ነው። ነገር ግን የእስልምና ሃይማኖት አመልካች ላለው ሱብሃነሁ ወተዓላ እምነትና ስራ ነው ገነት የሚያስገባቸው። ተወል እምነት ብሎ ማለት በአንድ አላህ ማመን ከዛ መልካምን ስራ መስራት ብቻ ነው ገነት የሚያስገባው። ልክ እንደ መጽሐፍ ቅዱስ አስተምሮ መጽሐፍ ቅዱስ ላይ አዲስ ኪዳን ላይ ያዕቆብ መልእክት ላይ ብትሄዱ በቃ መልካም ስራ ያመነና መልካም ስራ ያሰራ ነው ገነት የሚገባው ይላል። ኦርቶዶክስ መጽሐፍ ቅዱስ ላይ የለችም። በጣም ከመጨለሉ የተነሳ ይሄው የሙስሊሞች ነብዩ እንዲህ ነው እያለ ሲቀጥፍ ከኖረ በኋላ ሰሞኑን ደግሞ አጥፍቶ ጠፊ እያለ ወሬ እያወራ ነው። ለአክሊል አድርሱለት። ካሁን በፊት የእስላሞች ነብዩ እንዲህ ነው ያልከው ያ ዶግማ አይደለም፣ ዶክትሪን አይደለም፣ የድነት ትምህርት አይደለም። አሁንም አጥፍቶ ጠፊ እያልክ የምትጨልለው ስራ ዶግማ አይደለም፣ ዶክትሪን አይደለም፣ የድነት ትምህርት አይደለም። ኦኬ የኦርቶዶክስን ዶግማ በነገራችን አክሊል እኛ ባስተማርነው አስተምሮ መሰረት ኦርቶዶክስ አይልም፣ ተዋህዶ አይልም። ምክንያቱም መጽሐፍ ቅዱስ ላይ የለም። ይህም ብቻም ሳይሆን እዚህ ቲክቶክ ላይ ያሉ የአክሊል ቪዲዮዎች እርስ በርስ ይጋጫሉ። ካሁን በፊት ምን ብያችሁ ነበረ? የስላሴ ዶክትሪን አማኝ አሁን የተናገረውን ትንሽ ቆየት ብሎ ደግሞ ያንኑ አይናገረውም አላልኳችሁ? አክሊል እዚህ ቲክቶክ ላይ ያሉ ቪዲዮዎች የመጀመሪያው አንዱ ምን ይላል መሰላችሁ? ኢየሱስ የተወለደ እንጂ የተፈጠረ አይደለም የሚል ቪዲዮ አለው። ዞር ብሎ ደግሞ ኢየሱስ ፍጡር ነው የሚል ቪዲዮ አለው። አይገርማችሁም? ደግሞ እንዲህ የሚል ቪዲዮ አለው። ኢየሱስ ከአብ የተገኘ ነው ይላል። አስባችሁታል? ከአብ የተገኘ ነው። አስገኝና ተገኝ ሆኖ ሳለ የተገኘው ፈጣሪ ነው ይላችኋል።
ኢየሱስ ከአብ የተገኘ ነው። ስለዚህ በኦርቶዶክስ አስተምሮ 3 ራሳቸውን የቻሉ ፈጣሪዎች የሉንም ይልና ኢየሱስ ይድረስላችሁ ይላል። አንድ ነገር ሰው ሲመረቅ ወይም ጸሎት ሲያድርግ ፈጣሪ ይድረስልህ የሚለው ፈጣሪን ነው። ኢየሱስ ይድረስላችሁ ካለ ኢየሱስን ፈጣሪ ነው እያለ ነው። ኢየሱስን ደግሞ ፍጡር ነው ብሏል ወገናችን። ፍጡር ነው ያለውን ሰውዬ እንደገና እንደ ፈጣሪ ቆጥሮ እሱ ይድረስላችሁ ሲል ነበር። ይሄን ብቻም ሳይሆን ከኦርቶዶክስ ቤተክርስቲያን ጋር ይጋጫል። የኦርቶዶክስ ቤተክርስቲያን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብላ ስታመን እነዚህ 3 ራሳቸውን የቻሉ አካላት ሲሆኑ በግብር የተለያዩ ናቸው፣ በአካል የተለያዩ ናቸው። እነዚህን 3 በምንም የማይመሳሰሉ አካላት አንድ ናቸው ይላችኋል። እንዴት ነው አንድ የሚሆኑት? ደግሞ ምን ይላል መሰላችሁ? አብ አለ ፈጣሪነትን ለኢየሱስ ሸር አድርጎለት ነው እንጂ ኢየሱስ በራሱ ፈጣሪነት የለውም ይላቸዋል። እንዴ ስለዚህ ኢየሱስ ፈጣሪ አይደለም እንዴ ስትሉት አይ አብ ሲመለክ ለአብ የተደረገው አምልኮ ወደ ኢየሱስ ምን ይሆናል? ሸር ይደረጋል ነው ያለው። አስባችሁታል? ስለዚህ እያንዳንዱ ኦርቶዶክስ ኢየሱስን አመልካለሁ ሳይሆን ማለት ያለበት አብን ሲያመልክ አብን ሲያመልክ አብ አንተ ያመለክኩ አምልኮ ወደ ኢየሱስ ይተላልፍ ብሎ ነው የሚያመልከው። መጽሐፍ ቅዱስ ላይ ስትመጡ ግን እንደዚህ የሚል አስተምሮ የለም። እንደውም ሐዋርያው ጳውሎስ በኢየሱስ በኩል እግዚአብሔርን አመልካለሁ ነው እንጂ ያለው በእግዚአብሔር በኩል ኢየሱስን አመልካለሁ የሚል አስተምሮ የለም። እና አክሊል በደንብ አድርገን ነው ያጨለልነ። ይሄን ይመስላል። አንተ እንዲህ ነው እንዲያ ነው ስትል ብትውል ምንም ነገር እንደሌለ በቃ የኦርቶዶክስን አጠቃላይ የሥላሴን ዶክትሪን በዚህ ዘመን ምን አስቀርተናል። አልহামዱሊላህ አላን ይማተል ኢስላም። እና በነገራችን ላይ በዚህ ዘመን ዓለም አቀፍ ቤተክርስቲያን የለም፣ ሁሉም ሎካል ነው። በፊት ዓለም አቀፍ አንድ ቤተክርስቲያን ነበረች። ያቺ ቤተክርስቲያን ውስጥ ያሉ ቄሶች፣ መነኩሴዎች፣ ነገስታት እርስ በርሳቸው ተጣልተው ተሰብስበው ነው እንግዲህ በስብሰባ አማካኝነትን ኢየሱስ ከሰውነት ወደ ፈጣሪነት አድርገው ከፍ አድርገው ፈጣሪ አድርገው የሾሙት። በዚህ ሰዓት ግን የትኛው የሥላሴ ዶክትሪን አማኝ ቤተክርስቲያን እንደገና ስብሰባ ጠርቶ ፈጣሪ ያደረገውን ኢየሱስን ካሁን በኋላ ፍጡር አድርገናል ማለት አይችሉም፣ ምክንያቱም ስለተበታተኑ። ስለዚህ የሥላሴ ዶክትሪን አማኝ በዚህ ሰዓት ያለው እድል ወይ ኤቲስት መሆን ነው እንጂ እነሱን የሥላሴ ዶክትሪን አማኞችን ያቀፉ ቤተክርስቲያናት እንደገና ስብሰባ አድርገው የሥላሴ ዶክትሪን መሻር አይችሉም። ምክንያቱም የማይሻር ዶግማ ማለትም ዶግማ የተደነገገ ማለት የማይለወጥ ዶግማ ነው ብለው አጽድቀውታል። ኢየሱስ ፈጣሪ ነው ብለው አጽድቀው ጨርሰዋል። አይ ያጸደቅነው ሽረናል አይሉ የማይለወጥ ነው ብላችሁ አልነበረም እንዴ የሚል ጥያቄ ሊነሳባችሁ ነው። አይ ክርስትና ይሄው ሆናል በቃ መጨረሻውና አክሊልዬ በደንብ ጨልል። ይሄን ቪዲዮ አድርሱለት። ሲጀምር የኔ ቪዲዮ ሲያዩ ጥሎ ነው የሚያሳልፈው። የመጀመሪያው ያጨለልኩህ እኔ ነኝ ቁጥር 1 በነገራችን ላይ